1.5 ፋይል ዳይሬክቶሪ ስትራክቸር ዛሬ የምንመለከተው እንዴት ፋይሎችን ሎኬት እናደርጋለን የሚለውን ሐሳብ ነው ማለት ነው። ሶ ከዲፊኒሽናቸው ስንጀምር የፋይል ዳይሬክቶሪ ኦር ፎልደር ኢዝ ኤ ቨርቹዋል ሎኬሽን ኦን ኮምፒውተር ዌር ፋይልስ ኤንድ አደር ዳይሬክቶሪስ ካን ቢ ስቶርድ ነው። ፋይል ዳይሬክቶሪ የምንለው ምንድነው? ወይም ደግሞ ፎልደር ኖርማሊ ስቶር ነው አይደል? አንድ ነገር እናስቀምጥበት ወይም ደግሞ የተለያዩ ፋይሎችን ወይም ቪዲዮዎችን እናስቀምጥበት ኮምፒውተር ላይ ምን ይባላል? ፎልደር ነው። ሶ እነዛን ፎልደር ለማግኘት ምን እናደርጋለን? የተለያዩ ሎኬሽኖችን እንጠቀማለን። ስለዚህ የነዛ ሎኬሽኖች ስም ምን ይባላል? ፋይል ዳይሬክቶሪ ይባላል ማለት ነው። ሶ ፋይል ዳይሬክቶሪ ኢዝ ቨርቹዋል ሎኬሽን ነው። ኮምፒውተር ላይ የተለያዩ ፋይሎችን ለማግኘት የምንሄድበት አቅጣጫ ምን ይባላል? ፋይል ዳይሬክቶሪ ይባላል ማለት ነው። it helps organize files and logically on disk ነው። ስለዚህ የተለያዩ ፋይሎችን ኦርጋናይዝ ለማድረግ ይጠቅመናል ፋይል ዳይሬክቶሪ ማለት ነው። ዳይሬክቶሪስ can be contain sub directory folder። ስለዚህ አሁን የተለያዩ ፎልደሮች ይኖራሉ። አሁን በአንድ ፎልደር ላይ አንድ ፎልደር ሆኖ በውስጡ ግን የተለያዩ ፋይሎችን ወይም በውስጡ የተለያዩ ፎልደሮችን ሊይዝ ይችላል። ስለዚህ ዳይሬክቶሪ ምን የመጀመሪያው ፎልደር ነው። ከዛ በኋላ እነዛ ዳይሬክቶሪዎች በውስጣቸው ደግሞ የተለያዩ ሰብ የሆኑ ፎልደሮችን ይይዛሉ ማለት ነው። ሶ ከነዛ በመነሳት የተለያዩ ፎልደሮች አሉ። የመጀመሪያው ሩት ዳይሬክቶሪ ፎልደር ይባላል። ሁለተኛው ፓረንት ዳይሬክቶሪ፣ ሶስተኛው ደግሞ ቻይልድ ዳይሬክቶሪ ይባላል። ሩት ዳይሬክቶሪ የሚባለው ወይም ሩት ፎልደር የሚባለው ዘ ቶፕ ሞስት ዳይሬክቶሪ ኢን ኤ ድራይቨር ነው። ቶፕ ነው የመጀመሪያው ወይም ደግሞ አንድ ነገር ለማግኘት አንድን ፋይል ለመፈለግ መጀመሪያ ላይ የምንገባበት ድራይቨር ወይም ደግሞ ሎካል ዲስክ ያኛው ምን ይባላል? ሩት ፎልደር ወይም ደግሞ ሩት ዳይሬክቶሪ ይባላል ማለት ነው። ከዛ ፓረንት ዳይሬክቶሪ የምንለው ደግሞ ዳይሬክቶሪ ኮንቴኒንግ ሰብ ዳይሬክቶሪ። ከሩት ዳይሬክቶሪ ቀጥሎ የምናገኘው ፓረንት ዳይሬክቶሪ ወይም ደግሞ ፓረንት ፎልደርን ሲሆን የኛው ፓረንት ፎልደር ደግሞ ምንድነው? በውስጡ ሌሎች ሰብ ፎልደሮችን ይይዛል። ስለዚህ አሁን ፓረንት ፎልደር የምንለው ላይክ እንደ አባት ብላችሁ ብታስቡት ከአባቱ በመኖሩ ምክንያት ልጆች ይኖራሉ አይደል? ስለዚህ በዛ ምክንያት በሐሳቡ እዚህ ጋር ስንረዳው ፓረንት ፎልደር የምንለው በውስጡ ሌሎች ሰብ ፎልደሮች ይዛሉ ማለት ነው። እነዛ ሰብ ፎልደሮች እነማን ናቸው? ቻይልድ ፎልደር ወይም ደግሞ ቻይልድ ዳይሬክቶሪ የምንላቸው ማለት ነው። እነዚህ ቻይልድ ዳይሬክቶሪ የምንላቸው ደግሞ ኢንሳይድ አናዘር ዳይሬክቶሪ አላቸው። በውስጣቸው ደግሞ ሌሎች ፎልደሮች ሊኖራቸው ይችላል ማለት ነው። አሁን ለምሳሌ ሎካል ዲስክ ሲ ብንል ሎካል ዲስክ ሲ ምንድነው? ሩት ዳይሬክቶሪ ነው። ለምንድነው ሩት ፎልደር ወይም ደግሞ ሩት ዳይሬክቶሪ ሆነው? ሞስት ቶፕ ዳይሬክቶሪ ስለሆነ ግዴታ አንድን ፋይል ለማግኘት እዛ ሎካል ዲስክ መግባት ስላለብን ማለት ነው። ያስቀመጥነው እዛ ከሆነ አንድን ፋይል ለማግኘት ግዴታ ሎካል ዲስክ ውስጥ መግባት ስላለብን ያ ሎካል ዲስክ ምን ይባላል? ወይም ደግሞ ያ ድራይቨር ሩት ፎልደር ይባላል ማለት ነው። ከዛ በኋላ ከሱ ቀጥሎ የምናገኘው ከሩት ፎልደሩ ቀጥሎ የምናገኘው ዩዘር ከሆነ የፎልደሩ ስም ዩዘር ከሆነ ያ ዩዘር የሚባለው ፎልደር ምን ይባላል? ፓረንት ፎልደር ይባላል ማለት ነው። ነገር ግን ፓረንት ፎልደር ያልንበት ምክንያት ከዩዘር ቀጥሎ ሌላ ፋይል ውስጡ ስላለ ማለት ነው። ስለዚህ ከዩዘር ቀጥሎ የምናገኘው ደግሞ ምን ይባላል? አሁን እንደዚህ ጋር የተጠቀምነው ሳራ ነው የሚለው። ስለዚህ ይሄ ሳራ የሚለው ፎልደር ምንድነው? ቻይልድ ፎልደር ነው ማለት ነው። ምክንያቱም የሱ አባት ማን ነው? ዩዘር የሚባለው ፎልደር ስላለ። ከዛ በኋላ ሳራ ውስጥ ስንገባ ምን አገኘን? ሚውዚክ አገኘን ማለት ነው። አሁን እዚህ ጋር ደግሞ ሚውዚክ ምንድነው? ቻይልድ ፎልደር ነው። ለማን ነው ቻይልድ የሆነው? ለሳራ ማለት ነው። ሳራ እዚህ ጋር ደግሞ ፓረንት ይሆናል። ስለዚህ ሐሳቡ እየተቀያየረ ነው የሚመጣው። አሁን እዚህ ጋር ዩዘር መጀመሪያ ፓረንት ነበር ለሳራ። ከዛ ደግሞ ሳራ ደግሞ አሁን ፓረንት ነው ለሚውዚክ ለሚለው ፎልደር ማለት ነው። ሶ ፋይናሊ ሚውዚክ ኢዝ ቻይልድ ፎልደር ኦር ቻይልድ ዳይሬክቶሪ ፎር ሳራ ነው which is ቻይልድ ዩዘር ስለሆነ ማለት ነው፣ የመጨረሻ ዩዘር ስለሆነ። ሶ በእንደዚህ አይነት አማካኝነት የተለያዩ የፎልደር ሎኬሽኖችን እናያለን ማለት ነው። በመቀጠል የምንመለከተው ደግሞ ዳይሬክቶሪ ስትራክቸር ነው። እንዴት ነው ስትራክቸሩ የነዚህ ሎኬሽኖቹ ስትራክቸር እንዴት ነው የሚገነባው የሚለውን ሐሳብ ነው የምንመለከተው። ፋይልስ ኤንድ ፎልደርስ አር ዲስፕሌይድ ኢን ሃይራርኪያል ትሪ ስትራክቸር ነው። ማለትም ሃይራርኪያል ትሪ ስትራክቸር ስንል አንድ ቶፕ ላይ የሆነ ነገር ይኖራል። ከዛ በኋላ ከሱ ቀጥሎ ያለ እየተከፋፈለ በሱ ውስጥ በሱ ስር ያሉ የተለያዩ ስትራክቸሮች ይኖራሉ ማለት ነው። አሁን ለምሳሌ ዛፍ ስር ሩት ቢኖር ከሩቱ ቀጥሎ ስቲም አለ ወይም ደግሞ ግንድ የምንለው፣ ከግንዱ ቀጥሎ ቅርንጫፍ፣ ከቅርንጫፍ ቀጥሎ ቅጠል እያለ በሃይራርኪያል ወይም ደግሞ በደረጃ ይሄዳል።
ስለዚህ ዳይሬክቶሪ ስትራክቸርም ስንመለከት የሚሄደው በአንድ ዛፍ ስር ልክ አንድ ዛፍ ስር እንዳለ ሆኖ ልክ በደረጃ መልኩ ነው ማለት ነው። አንደኛውን ሳይቀድመው ማለት ነው። አሁን ለምሳሌ ቅርንጫፎችን ብንመለከታቸው ቅርንጫፎች ያሉት አየር ላይ ነው። መሬት ላይ ያለው ማን ነው? መጀመሪያ ሩቱ ወይም ደግሞ ስሩ ነው። ስለዚህ ስሩን ሳንጠቅስ ቅርንጫፉ ማለት አንችልም። ከመሬት የሚጀምር ለአንድ ችግኝ ከመሬት የሚጀምረውን አካል ክፍሉን ተናገሩ ብንባል መጀመሪያ ቅርንጫፍ አንልም። መጀመሪያ የምንለው ምንድነው? ስር ነው። ምክንያቱም ስሩ ከሁሉም በሃይራርኪያል ስለሚቀድም ለመልሱ ማለት ነው። ስለዚህ ዳይሬክቶሪ ስትራክቸርን ስንገልጽ የምንገልጸው ከየገባንባቸው ከምንሄድባቸው ፋይሎች ነው። መጀመሪያ የት ገባ ነው እንጂ የትኛው የፋይሉ የቱ ጋር ይገኛል ሳይሆን መጀመሪያ ፋይሉን ለማግኘት ምን አይነት ፎልደር ውስጥ ገባ፣ ቀጥሎስ ምን አይነት ፎልደር ውስጥ ገባ የሚለውን ነው ዳይሬክቶሪ ስትራክቸር የሚገልጸው ማለት ነው። ለምሳሌ ሩት ካለ ከሩት ቀጥሎ ሰብ ፎልደር ይኖራል። ከሱ ቀጥሎ ደግሞ ሰብ ፎልደር ይኖራል። ከሱ ቀጥሎ ፋይሉን እናገኘው እንችላለን። ካገኘው ደግሞ ያለ ይቀጥላል ማለት ነው። ይሄኛው ምን ያደርግልናል? አንድን ፋይል በምንፈልግበት ጊዜ it makes easier to organize, locate and access ፋይሎችንም ኦርጋናይዝ ለማድረግ ሎኬትም ለማድረግ አክሰስም ለማድረግ በጣም ቀላል ያደርግልናል ማለት ነው። ምክንያቱም አሁን ለምሳሌ ለአንድ ሰው ኮምፒውተራችን አክሰስ እንዲያደርገው ነገር ነው። ከዛ ላይ የሆነ ፋይል ቢፈልግ የቱስ ማግኘት እንዳለበት ስንነግረው መጀመሪያ እዚህ ገባ፣ ከዛ እዚህ ገባ እያለን የተለያዩ ቦታዎችን እንነግረዋለን። እነዛ የምንነግርባቸው ቦታዎች በሙሉ ምንድነው? ዳይሬክቶሪ ስትራክቸር ነው ማለት ነው። በመቀጠል የምናየው ደግሞ ፋይል ፓዝ ወይም ደግሞ ፓዝ ኔሞች እንዴት እንደሚወጡ ነው። ፋይል ፓዝ የምንለው በመጀመሪያ it is the address or location ነው of a file or a folder in your computer። ስለዚህ ኮምፒውተራችን ውስጥ የሚገኘው የፎልደራችን ወይም ደግሞ የፋይላችን ሎኬሽን ምን ይባላል? ወይም ደግሞ አድሬሱ ፋይል ፓዝ ይባላል ማለት ነው። it shows where the file is stored ነው። ፋይላችን የት እንደተቀመጠ ነው የሚያሳየን ይሄ ፋይል ፓዝ የሚለው ማለት ነው። ስለዚህ types of paths ስንመለከት ሁለት አይነት ፓዞች ይኖሩናል። absolute path name እና relative path name። what is absolute path name ስንል absolute path name የምንለው shows the complete path from the root directory to the file ነው። absolute path የምንለው የሚያሳየን መጀመሪያ ከገባንበት ከፋይሉ እስከሚገኝበት እስከ መጨረሻው ሩት ፎልደር ጀምሮ እስከ ፋይል የሚገኝበት ድረስ ፎልደር ድረስ የሚያሳየን ፓዝ ምን ይባላል? አብሶሉት ፓዝ ኔም ይባላል ማለት ነው። አሁን ለምሳሌ እኛ የፈለግነው ክሊክ mp3 የሚለውን ነው እንበል። ይሄ ክሊክ mp3 የሚለው ሚውዚክ ነው። ኦሬዲ mp3 የሚለው ኤክስቴንሽን ስላለ ከጀርባ ክሊክ mp3 የሚለው ምን ይገልጻል? ሚውዚክ ነው ይገልጻል። ስለዚህ አሁን እኛ መክፈት የፈለግነው ክሊክ mp3 የሚለውን ነው። አብሶሉት ፓዙን ስንመለከተው መጀመሪያ ሎካል ዲስክ ሲ ውስጥ ገባን፣ ከዛ ዩዘር ውስጥ ገባን፣ ከዛ ሳራ የሚባለው ፋይል ውስጥ ፎልደር ውስጥ ገባን፣ ከዛ ሚውዚክ የሚባለው ፎልደር ውስጥ ገባንና ነው ክሊክ mp3 የሚለውን ያገኘነው። ስለዚህ ከየት ተነስተን የት እንደደረስን የሚያሳየን ሙሉ መንገዱ የሚያሳየን ፓዝ ኔም ምን ይባላል? አብሶሉት ፓዝ ኔም ይባላል ማለት ነው። always works regardless of your current directory። ስለዚህ ሁልጊዜም አሁን ካለንበት ፎልደርም ጀምሮ ይሰራል ማለት ነው። አሁን ያለንበት ፎልደር በመንከፍትበት ሰዓት ላይ ራሱ ከዚህ በፊት የነበሩትን ፍጹም ዳይሬክቶሪዎች ወይ ነው ፍጹም የሆነ መንገዱን በሙሉ ነው የሚያሳየን ማለት ነው። used for normal file location or full path name። ስለዚህ የሚያሳየን ኖርማል የሆነ ፋይል ሎኬሽን ነው። የት እንደሚገኝ አንዱ ፋይል የቱ እንደሚገኝ በስነ ስርዓት ታይናል ማለት ነው። started from root ከሩት በመነሳት relative path name ስንመለከት ደግሞ the path relative to the current working directory ማለት ነው። ደግሞ ከአብሶሉት ፓዝ ኔም የሚለየው ምንድነው? አብሶሉት ፓዝ ኔም ምንድነው? ከመነሻው ጀምሮ እስከ መድረሻው ያለውን የፓዝ ኔሞች ነው የሚያሳየን፣ ወይም ደግሞ ሙሉ የገባንባቸው ፎልደሮችን ነው የሚያሳየን። ሪላቲቭ ፓዝ ኔም ሲሆን ግን አሁን ከረንትሊ አሁን ያለንበት ፎልደር አለ፣ ከዛ ፎልደር በመነሳት ወደ ምንፈልግበት ፎልደር የምንሄድባትን ፓዝ ብቻ ነው የሚያሳየን ማለት ነው። እኛ አሁን ለምሳሌ ያለነው ሩት ፎልደር አለ፣ ከሩት ፎልደር ቀጥሎ ዩዘር አለ፣ ከሱ ቀጥሎ ሳራ አለ። ሳራ የሚለው ከረንት ዳይሬክቶሪ ወይንም ከረንት ፎልደራችን ነው ሳራ የሚለው ማለት ነው። ሪላቲቭ ፓዙን ስንመለከት አሁን ከሳራ ተነስተን ሚውዚክን መክፈት ብንፈልግ ለከቀድሙ ምሳሌ ማለት ነው። ከዚህ በኋላ ሁለት ፎልደር ነው አይደል የሚቀር ሚውዚክ የሚለው ፎልደር እና ክሊክ የሚለው ፎልደር ማለት ነው። አሁን አቀድም አብሶሉት ላይ ስንመለከት ክሊክ የሚለውን ስንፈልግ ሎካል ዲስክ ሲገባን ከዛ ዩዘር ከዛ ሳራ ከዛ ሚውዚክ ከዛ ነው ክሊክ mp3 የሚለውን ያገኘነው። ነገር ግን ኦሬዲ አሁን ሳራ የሚለው ፋይል ላይ ነን ወይ ደግሞ ሳራ የሚለው ፎልደር ላይ ያለ ነው። ከዛ በመነሳት ክሊክ የሚለውን ፋይል ስንፈልግ ምንድነው የምናደርገው?
ጀስት ሚውዚክ ጋር እንሄዳለን ከዛ ላይ ክሊክ እንላለን ማለት ነው ክሊክ እናገኛለን ማለት ሶ ይሄ ሾርት ነው በጣም ሾርት እና ኢዚየር ነው to use when working in the current directory ስለዚህ ይሄ በጣም ቀላልና አጭር ነው ምክንያቱም ካለንበት ፋይል ካለንበት ፎልደር ተነስተን ነው ኦሬዲ እየፈለግን ያለ ነው አብሶሉት ሲሆን ግን ከመነሻው በመነሳት ነው የምንፈልገው ማለት ነው ሶ ሪሌቲቭ ፓዝ ኔምን የምንጠቀመው usually most in coding ነው ኮዲንግ በመንጽፍበት ለምሳሌ ጃቫስክሪፕት ሊሆን ይችላል ኤችቲኤምኤሎች ሊሆን ይችላል ሲ++ ፓይተኖች እነዚህ በመንጠቀም ኮድ በመናረግባቸው ሰዓት ላይ አሁን ከረንትሊ ካለንባቸው ፋይሎች አንፃር የተለያዩ ፎልደሮችን አክሰስ እንዲያደርጉ ኮዳችን የተለያዩ ፎልደሮችን አክሰስ እንዲያደርጉ የምንፈቅድላቸው ወይ ይሆናል ማለት ነው ነገር ግን አብሶሉት ፓዝ የምንለው ከሆነ ግን ምንድነው ማለት ዩዝድ ፎር ኖርማል ፋይል ሎኬሽን ነው የምንጠቀመው ወይ ነው ፉል ፓዝ ነው የምንጠቀም ከሆነ ለኖርማል ፋይል ሎኬሽን የምንጠቀመው ማለት ነው ዛሬ ካየናቸው ሐሳቦች ኪ ኮንሰፕቶችን ስንወርድ መጀመሪያ ዳይሬክቶሪ ስትራክቸር ምንለው how an OS ወይ ደግሞ ኦፕሬቲንግ ሲስተማችን ኦርጋናይዝ ኤንድ ሾው ፋይልስ ኤንድ ፎልደርስ ነው ዳይሬክቶሪ ስትራክቸር ምንለው ዋናው ይሄ ኦፕሬቲንግ ሲስተማችን ፋይሎችን ኦርጋናይዝ እና ሎኬት የሚያደርግበት ሜካኒዝም ይባላል ዳይሬክቶሪ ስትራክቸር ይባላል ፓዝ ምንለው ደግሞ ሊስት ኦፍ ፎልደር ፎሎ ቱ ፋይንድ ፋይል ነው አንድን ፋይል ለማግኘት የምንከተላቸው የፎልደሮች ሊስት ይባላል ፓዝ ይባላል ሩት ዳይሬክቶሪ ምንለው ቶፕ ሌቭል ያለ ፎልደር ሲሆን ከሱ ቀጥሎ የምናገኘው ደግሞ ሰብ ዳይሬክቶሪ ወይ ደግሞ ሰብ ፎልደር እንደዋለን አሊያም ደግሞ ፓረንት እና ቻይልድ ብለን ደግሞ አንድን ፎልደር በመንሰይምበት ሰዓት ላይ ይሄ ፓረንት ነው ይሄ ቻይልድ ፎልደር ነው ምንለው እንዴት ነው ፓረንት ኮንቴን ቻይልድ ፎልደር ወይንም ቻይልድ ዳይሬክተር ነው አሁን አንድ ፋይል ካለ በዛ ውስጥ ገብተን ሌላ ፋይል የምናገኝ ከሆነ ለውስጥ ገብተን ለምናገኘው ፋይል አሁን መጀመሪያ የገባንበት ምንድነው ፓረንት ነው ማለት ነው ማለትም አሁን ለምሳሌ ቀደም ባወራነው መሰረት ሚውዚክ ውስጥ ስንገባ አይደለ ክሊክን ያገኘነው ስለዚህ ሚውዚክ ምንድነው ፓረንት ነው ለክሊክ ማለት ነው ውስጥ ላለው ፎልደር ውጭ ያለው ወይ ደግሞ መጀመሪያ የገባንበት ፎልደር ምንድነው ፓረንት ነው ቻይልድ ስንል ደግሞ ውስጥ ላይ ያገኘነው ፎልደር ወይ ደግሞ ውስጥ ላይ ያገኘነው ፋይል ምን ይባላል ቻይልድ ይባላል ማለት ነው ኢትዮ ኮንሰፕት ሴንተር የናንተው ምርጥ ቻናል